ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም ነው። በነጌታቸው ረዳ የሚመራው የራሱን ሐራ መሬት ብሎ የሚጠራው ታጣቂ ቡድን ከአገዛዙ መከላከያ ሰራዊት ጋር ጥምረት መፍጠሩ ተሰማም። በነጌታቸው ረዳና ጻድቃን ገብረትንሳኤ እንደሚመራ የሚነገርለት በአፋር ክልል ሐራ መሬት ብሎ በሰየመው አካባቢ የሚንቀሳቀሰው ታጣቂ ኃይል ከመከላከያ ሰራዊት ጋር ጥምረት መፈጸሙ ተሰምቷል። ጥምረቱ በይፋ ባይገለጽም ነገር ግን በአንድ ወታደራዊ ካምፕ ውስጥ አብሮ እስከ መስፈርና አብሮ እስከ መዋጋት የዘለቀ ትብብር እያደረጉ እንደሚገኙ ለማረጋገጥ ተችለዋል። የብልጽግናን ወንበር ለማጽናት እየሰራ ከሚገኘውና በአንድ ብሔረ ተወላጆች ብቻ የሚዘወረው መከላከያ ሰራዊት ጋር ህብረት የፈጠረው የነጌታቸውና የነጻድቃን ታጣቂ ኃይል በአማራ ክልል ጦርነት እየተሳተፉ መሆኑን ታውቋል። መከላከያ ሰራዊቱና ከቲዲኤፍ ያፈነገጠ ቡድን በጋራ ሆነው ከሳምንት በፊት በሰቆጣ ዋግ ኽምራ ግንባር ከፍተው የነበረ ቢሆንም ነገር ግን የተወሰደባቸው የጸረ ማጥቃት እርምጃ ከባድ ጉዳት ደርሶባቸው ወደ ሰቆጣ ከተማ መሸሻቸው መዘገቡ አይዘነጋም። በተመሳሳይ በህወሓት ኃይልና በዚሁ አፈንጋጭ ቡድን መካከል ጥቅምት 26 2018 ዓ.ም በአፋር ክልል መጋለ ወረዳ ውጊያ ተካሂዶ እንደነበር የሚታወቅ ሲሆን የብልጽግና ሰራዊት ለሐራ መሬቱ የጌታቸው ረዳና የጻድቃን ቡድን የአየር እገዛ በማድረግ በቲዲኤፍ ታጣቂዎች ላይ የድሮን ጥቃት ፈጽሟል። የብልጽግና አገዛዝ ለጻድቃንና ጌታቸው ታጣቂዎች ስንቅና ትጥቅ ከማቅረብና ሰራዊትን በጋራ ከማስፈር ጀምሮ በውጊያ ወቅት በድሮንና በሌሎች ከባድ መሳሪያዎች ሽፋን እስከ መስጠት የዘለቀ ትብብር እያደረገ እንደሆነ ምንጮች ይገልጻሉ። የኢትዮጵያ መንግስት የከፋ ጥፋት የሚያስከትል ሌላ ዙር ጦርነት ከማቀጣጠል እንዲቆጠብ ህወሓት ህዝባዊ ወያነ ሓርነት ትግራይ አስጠነቀቀም። ውድ አድማጮቻችን፣ በዛሬው ዕለት የወጣው የህወሓት ማዕከላዊ ኮሚቴ መግለጫ እንደሚከተለው እናቀርበዋለን። የህወሓት ማዕከላዊ ኮሚቴ ላለፉት ቀናት ባከናወናቸው የመርሃ ግብር አፈጻጸም ባለው ወቅታዊ ሁኔታና በቀጣይ አቅጣጫዎች ላይ ተመስርቶ ሲያካሄደው የቆየውን መደበኛ ስብሰባ አጠናቀዋል። የህዝባዊ ወያነ ሓርነት ትግራይ ማዕከላዊ ኮሚቴ ከህዳር 8 እስከ 13 ቀን 2018 ዓ.ም ባካሄደው መደበኛ ስብሰባ የመርሃ ግብሮች አፈጻጸም፣ የ14ኛው የድርጅት ጉባኤ ውሳኔዎች አፈጻጸም እንዲሁም የህዝባችንና የክልላችን ወቅታዊ ውስጣዊ ሁኔታዎችን መሰረት አድርጎ ጥልቅ ውይይት በማካሄድ የቀጣይ የትግል አቅጣጫዎችን በመቀየስ መደበኛ ስብሰባውን አጠናቋል። በዚህ መሰረት የመርሃ ግብሮችን አፈጻጸም በዝርዝር የገመገመው የድርጅታችን ህወሓት ማዕከላዊ ኮሚቴ እስካሁን የተሰሩትና ዋና ዋና የፖለቲካ ስራዎች ተጠናክረው መቀጠል እንዳለባቸው በመወሰን ባንጃበበው አደጋና በህዝባችን ሰፊ ጥያቄ መሰረት ካለፈው በላቀ ፍጥነት መስራትና ትግል ማድረግ እንዳለበት አቅጣጫ አስቀምጧል። የ14ኛው የህወሓት የድርጅት ጉባኤ ውሳኔዎቹን አፈጻጸም መሰረት አድርጎ ባካሄደው ግምገማ ደግሞ ከጉባኤው በኋላ ድርጅታችን ገጥሞት ከነበረው የመፈራረስ አደጋ ወጥቶ በተሻለ አቋምና ድርጅታዊ አንድነት ላይ እንደሚገኝ በመደምደም በብሔራዊ ክህደት ወንጀል የተከሰሰው ቡድን ሆን ብሎ እንዲበታተን ያደረገውን የመከላከል አቅም በማሰባሰብና ጊዜያዊ አስተዳደሩ እንዲስተካከል ህዝባችን በትብብር ያካሄደው ትግል ውጤታማ እንደነበር ገምግመዋል። በወቅታዊ ሁኔታ በስደተኞች መጠለያ ማዕከላትና ከህዝብ ጋር ያሉትን የተፈናቀሉና የተሰደዱ ወገኖቻችን ሁኔታ በጥልቀት የገመገመው የድርጅታችን ማዕከላዊ ኮሚቴ የወገኖቻችን ሁኔታ እጅግ አሳሳቢ በመሆኑ የኢትዮጵያ መንግስት በፕሪቶሪያ ስምምነት መሰረት ደህንነታቸው በተጠበቀና ዘላቂ በሆነ መንገድ ወደ ቀያቸው እንዲመለሱ ግዴታውን እንዲወጣ ጥሪ አቅርበዋል። የኢትዮጵያ መንግስት በስምምነቱ መሰረት ከህወሓትና ከትግራይ ጊዜያዊ አስተዳደር ጋር ተቀናጅቶ ግዴታውን ከመወጣት ይልቅ የህዝባችንን ሞትና መከራ የሚያራዝም ሸፍጥ እንዲያቆም፣ ምዕራብ ትግራይን በኃይል ወረው የያዙት ታጣቂዎችና ሰፋሪዎች ከህገ መንግስታዊ የትግራይ ሉዓላዊ መሬት እንዲወጡ በማድረግ ብሔራዊ ማንነቱ እንዲቀየር እየተገደደ ያለውን ህዝባችን ነጻ እንዲወጣና የተፈናቀለና የተሰደደ ህዝባችን ወደ ቀዬው እንዲመለስ ግዴታውን መወጣት ይገባዋል ብለዋል። የወቅቱን ውስጣዊ ሁኔታ መሰረት አድርጎ ሰፊ ውይይት ያካሄደው የድርጅታችን ህወሓት ማዕከላዊ ኮሚቴ በመልካም አስተዳደር፣ በመሬት አስተዳደር፣ በማዕድን፣ በአገልግሎት አሰጣጥና በፍትህ ዘርፍ ያለውን ሰፊ ችግር ለመፍታት ከጊዜያዊ አስተዳደሩ ጋር በመቀናጀት በከፍተኛ ትኩረት መስራት እንዳለበት ገምግመዋል። በተለይ ደግሞ እጅግ አስቸጋሪ የሆነ የመጣውን ሙስናና ብልሹ አሰራር በተመለከተ በስፋት ገምግሞ ማህበረሰቡን ያሳተፈ ትግል እንዲደረግ አቅጣጫ አስቀምጧል። በቀጣይ የትግራይን አቅም ባገናዘበ መልኩ ከህዝባችን የሚነሱ ጥያቄዎችን ለመመለስ የሚያስችሉ ስራዎች እንዲሰሩና ወጣቶች፣ ሴቶች፣ የሰማዕታት ቤተሰቦች፣ የአካል ጉዳተኞች ድጋፍ የሚያስፈልጋቸው ወገኖች ላይ ትኩረት ያደረገ ቅስቀሳ እንዲካሄድ አቅጣጫ አስቀምጠዋል። በመልሶ ግንባታ ስራዎቻችን መሰረት ደግሞ የዘንድሮ የእርሻ ምርት በአግባቡ እንዲሰበሰብ፣ የመስኖ ስራዎች በአስቸኳይ እንዲጀመሩ በመገምገም በከተሞች ለወጣቶች የስራ ዕድል እንዲፈጠር፣ የንግድ ስርዓቱ መልክ እንዲይዝ እንዲሁም የሚታየውን የጸጥታ ችግር ለመፍታት ህዝባችን በአካባቢውና በድርጅቶቹ በኩል በስፋት እንዲሳተፍ በማድረግ ከጸጥታ አካላት ጋር በመቀናጀት የሚፈጸሙ ወንጀሎችን ከመነሻቸው ለማድረቅ
ጥረት እንዲደረግ አቅጣጫ አስቀምጧል። የድርጅታችን ማዕከላዊ ኮሚቴ የተወያየበት ሌላ ርዕስ የኢትዮጵያ መንግስት የፕሪቶሪያን ስምምነት በመጣስ በትግራይ ላይ እየፈጸመ ያለውን ተግባር ነው። የኢትዮጵያ መንግስት ስምምነቱን በመጣስ ታጣቂዎችን በማደራጀትና በማስታጠቅ ጦርነት ከማቀጣጠል አልፎ የከፋ መስዋዕትነት እንድንከፍል ያደረገው የድሮን ጥቃት ከፍተኛ የፖለቲካ ውሳኔ የተሰጠበት መሆኑን አመላካች እንደሆነ በመወያየት የኢትዮጵያ መንግስት የከፋ ጥፋት የሚያስከትል ሌላ ዙር ጦርነት ከማቀጣጠል እንዲቆጠብ ጥሪ አቅርበዋል። ከዚህ በተጨማሪ የኢትዮጵያ መንግስት በትግራይ ላይ ያወጀው እገዳና ከበባ እንዲሁም ትግራይን የሁከትና የግርግር ማዕከል ለማድረግ እያደረገ ያለውን እንቅስቃሴ በጥልቀት የተወያየበት ሲሆን የኢትዮጵያ መንግስት ሰራተኞቹን ደሞዝ፣ ነዳጅና መሰረታዊ ሸቀጦችን በመከልከልና ትራንስፖርትን በማስተጓጎል የትግራይን ህዝብ በማራብ እንዲንበረከክ ለማድረግ እንዲሁም ተገፍቶ ወደ ሁከት እንዲገባ ለማድረግ የሚያደርገውን እንቅስቃሴ በማውገዝ እንዲያቆም አስጠንቅቋል። የአፍሪካ ህብረት የመካከለኛነት ፓናል የፕሪቶሪያውን ስምምነት ለመፈረም አዎንታዊ አስተዋጽኦ ያደረጉ አገራት፣ ዓለም አቀፍና አህጉራዊ ተቋማት የፕሪቶሪያ ስምምነት ከመቼውም ጊዜ በላይ በአደጋ ላይ መውደቁን በመገንዘብ የአፍሪካ ህብረት ፓናል በፍጥነት እንዲጠራና እስካሁን ያለው የስምምነቱ አፈጻጸምና እየተባባሰ የመጣውን የጦርነት አደጋ እንዲገመግም ጫና እንዲደረግ ጥሪ በማቅረብ በድርጅታችን በኩል ሲካሄድ የቆየው ጥረት ተጠናክሮ እንዲቀጥል አቅጣጫ አስቀምጧል። የድርጅታችን ማዕከላዊ ኮሚቴ በወቅታዊ የክልላዊ ለውጦች ላይም ሰፊ ውይይት ያካሄደ ሲሆን ዓለም አቀፉ ማህበረሰብ በክልላችን ላይ ያንዣበበውን የጦርነት ደመና ችላ ብሎ ማየት እንደሌለበትና የሚያስከትለው መዘዝ በዚህ ክልል ብቻ የሚወሰን ባለመሆኑም በጊዜው ለመከላከል ተገቢውን ጫና እንዲያደርግ ጥሪ አቅርበዋል። በመጨረሻም በህዝባችን ላይ የሚታዩ ችግሮችና የህዝባችን ጥያቄዎች በአስቸኳይ መፈታት በሚያስፈልጋቸው ቅደም ተከተል ተለይተው ቅድሚያ በሚሰጣቸው ላይ እንዲሰራ እንዲሁም የትግራይን ህዝብ ደህንነቱ የተጠበቀ ህይወት ለማረጋገጥ ከትግራይ መከላከያ አቅሞች ጋር በመቀናጀት እንዲሰራ አቅጣጫዎችን በማስቀመጥ መደበኛ ስብሰባውን አጠናቋል። ህወሓት በአማራ ክልል ደሴ ከተማ ዙሪያ ጨምሮ በተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች የሚደረገው ውጊያ ዛሬም ተጠናክሮ ቀጥሏል። ከጦርነት ጎን ለጎን የብልጽግና ሰራዊት ለገበያ የወጡ ወጣቶችን ለወታደራዊ ግዳጅ አገልግሎት እያፈሰ መዋሉን ደግሞ ነዋሪዎች አጋልጠዋል። የአገዛዙ ኢታማዦር ሹም ወታደራዊ አማካሪና የተኩስ አመራር ኃላፊ የሆኑት ጀነራል አለምሸት ደግፌ ደግሞ ማህበራዊ ሚዲያው ራሱን ችሎ የጦር ሜዳ ሆኖብናል ብለዋል። በክልሉ ደሴ ከተማ ዙሪያ የብልጽግና ጦር ፋኖን ለማጥቃት መንቀሳቀሱ ተከትሎም ከፍተኛ ሰብአዊ ጉዳት መድረሱን የመረጃ ምንጮቻችን ተናግረዋል። በደሴ ከተማ ዙሪያ አባ ሰላማ የተባለው አካባቢ በተደረገው ውጊያ ደግሞ በርካታ የአገዛዙ ሰራዊት አድማ ብተናና ሚሊሻ ተገድለዋል ያሉት የመረጃ ምንጮች በፋኖ አባላት ላይ መጠነኛ ጉዳት ተመዝግበዋል ሲሉ ገልጸዋል። በተመሳሳይ ህዳር 13 2018 ዓ.ም በሰሜን ወሎ ዞን ላስታ ቀጠናም አይናና ቋሮ የተባለ አካባቢ የጨበጣ ውጊያ በአገዛዙ ጦርና በፋኖ ኃይሎች መካከል መደረጉን የመረጃ ምንጮች አረጋግጠዋል። አይናና ቋሮ ላይ በተደረገው ውጊያም ተሽከርካሪዎችና የጦር መሳሪያዎች ወድመዋል ያሉት የመረጃ ምንጮች በተለይ በብልጽግና ጦር የደረሰ የጉዳት መጠን ከፍተኛ የሚባል እንደሆነም አክለው ተናግረዋል። አገዛዙ ሰሞኑ በላስታ አይና ወረዳ አካባቢዎች ተደጋጋሚ የድሮን ጥቃትና የከባድ መሳሪያ ድብደባ መፈጸሙ መዘገባችን የሚታወስ ሲሆን በድሮን ጥቃት ፈጻሚዎቹ ምርኮኞቹ ነው የቆየው የአገዛዙ ጦር 12ኛ ክፍለ ጦር ምክትል አዛዥ ኮሎኔል ዘሪሁን እንደተገደለ ተዘግቦ ነበር። የመረጃ ምንጮች እንደተናገሩት በተመሳሳይ በምዕራብ ጎጃም ዞን ቋሪትና ደንበጫ እንዲሁም በሰሜን ጎጃም ዞን ይልማና ዴንሳ ወረዳዎች የተደረጉ ውጊያዎች በርካታ የአገዛዙ ወታደሮች ሲገደሉ በነዋሪዎች ላይ ግድያ መፈጸሙ ተሰምቷል። በምዕራብ ጎጃም ዞን ቋሪት ወረዳ ገነት አቦ ገበዝ ማርያም አቅራቢያ ዜበኛ አካባቢ ከባድ ውጊያ መደረጉን የተናገሩት ምንጮች በውጊያው ከፍተኛ ቁጥር ያላቸው ወታደሮች ተገድለዋል ብለዋል። በተያያዘም በይልማና ዴንሳ ወረዳን እናገርና ሰቀል አካባቢዎች በተደረጉ ውጊያዎች የአገዛዙ ጦር ላይ ከፍተኛ ጉዳት ደርሶበታል ሲል የአማራ ፋኖ ብሔራዊ ኃይል አስታውቋል። በሌላ በኩል በአማራ ክልል ውጊያ ስምሪት የተሰጣቸው የአገዛዙ ወታደሮች ከግዳጅ ቀጠናቸው በመሸሽ ወደ ፋኖ መቀላቀላቸው ቀጥለዋል። በትላንትናው ዕለት ብቻ በወሎና ጎጃም በርካታ የአገዛዙ ወታደሮች ከነትጥቃቸው ወደ ፋኖ ኃይሎች መቀላቀላቸው ተሰምተዋል። በአንድ ቀን ብቻ ከ31 በላይ የአገዛዙ ወታደሮች አንድ ስናይፐር፣ አንድ ብሬን፣ 29 ክላሽንኮቭ በመያዝ መቀላቀላቸው የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ እዝ አስታውቋል። ሰራዊቱ እያለቀበት የሰው እጥረት የገጠመው ስርዓቱ በትላንትናው ዕለት በደቡብ ጎንደር ዞን ለቅዳሜ ገበያ ክምር ድንጋይና ደብረ ታቦርን ጨምሮ ወደ ከተማ የወጡ ወጣቶችን በአገዛዙ ጦር አባላት አፈሳ ተፈጽሞባቸዋል ሲሉ የመረጃ ምንጮች ገልጸዋል። በከተሞቹ ዙሪያ መውጫና መግቢያ በወታደሮች ተዘግተው ወደ ገበያ ከገጠራማ አካባቢ የመጡ በርካታ ወጣቶች ታፍነው ተወስደዋል የሚሉት እነዚህ የመረጃ ምንጮች ክምር ድንጋይ ከተማ ብቻ ቁጥራቸው 100 የሚሆኑ ወጣቶች ታፍነው ወደ ንፋስ ማውጫ ከተማ ወታደራዊ ካምፕ ተወስደዋል ሲሉ አረጋግጠዋል።
እስራኤል ከወራት ተኩስ አቁም በኋላ በደቡባዊ ሊባኖስ ቤይሩት አቅራቢያ የአየር ጥቃት መፈጸሟን አስታወቀች። የኔታንያሁ ቢሮ እንዳስታወቀው በጥቃቱ ኢላማ የተደረገው ነባር የሄዝቦላ አመራር ላይ ነው። ከሄዝቦላ አመራር ሁለተኛና ከፍተኛ ባለስልጣን የነበረው አሊ ታባታይ ሳይገደል እንዳልቀረ የእስራኤል ሚዲያዎች እየዘገቡ ነው። የሊባኖስ ጤና ሚኒስትር በበኩሉም በእስራኤል ጥቃት 5 ሰዎች ህይወታቸው ሲያልፍ 28 የሚሆኑት መቁሰላቸውን ነው ያስታወቀው። በሊባኖስ ዳይህ አካባቢ በተፈጸመው ጥቃት ተገደለ የተባለው የሂዝቦላ ከፍተኛ አመራር አሊ ታባታይ መሆኑን አለመሆኑን እንዳላረጋገጠ የቤይሩት ጤና ሚኒስትር አክሎ ገልጸዋል። ሂዝቦላ ጥቃቱ መፈጸሙን ገልጾ ጥቃት ስለደረሰበት ማንነት ግን ከመግለጽ ተቆጥበዋል። የእስራኤል ባለስልጣናት በኢራን ይደገፋል የሚሉት ሂዝቦላ ደግሞ ወታደራዊ ኃይሉን እያጠናከረና የጦር መሳሪያ በሊባኖስ እያዘዋወረ ነው በሚል ጥቃት ማድረሳቸውን ይናገራሉ። የሊባኖስ ፕሬዚዳንት ጆሴፍ ኦውን ዓለም አቀፉ ማህበረሰብ እስራኤልን እንዲያወግዝ ጠይቀዋል። የተከበራችሁ ውድ አድማጮቻችን ለአሁን ያዘጋጀንላችሁ አጫጭር ዜናዎችን እዚህ ነበሩ። በቀጣይ እስከምንገናኝ ሰላም በያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ሚዲያ ነው።